አንተ ለመረዳትና ስቲል ከፍቅር ጋር እኮ እንደዛ አክት ስታረግብኝ እኮ ምንም ባላጠፋው ጥፋት እኮ ብዙ ነገር ለመፍጠር የሞከርክ ሰው ነህ። ዛሬ ምን ተገኝቶ ነው ለማግኘት የምትሞክረው? ዛሬ ምን ተገኝቶ ነው ልታወራኝ የምትሞክረው? አብርሃም ከነሱ ጋር እነሱም ቢሆን የፈለጉትን ቃል የሚናገሩኝ በአንተ ምክንያት ነው። የትም አያውቁኝም። ፍቅርም የትም አታውቀኝም። ሩታም የትም አታውቀኝም እኮ አብርሃም። ስለዚህ ካንተ ጋር ምንም ያገናኘኝ ነገር የለም። ሲጀመር ከነሱ ጋር ከምትቆሚ ነው እኔ ላውራ ጨርሻለሁ። ከዛ ባለፈ ደግሞ ነገሮችን ቆም ብለህ አስብ። የሚወስንህን የሚያከብርህን የሚመጥንህን ሰው እስቲ በስትክክል ለመምረጥና ህይወትን ለመኖር ሞክር እስቲ አብርሃም። እስቲ ለምን ነው ሞኝ የምትሆነው? ለምን ነው እንደ ወንድ ልጅ አቋም ኖሮክ የራስን ህይወት መምራት ማትችለው? ለምን ክፉ ደጉን ሰው እንኳን መለየት ለምን ይከብድሃል? አንተ የሚወድህን ሰው የሚያፈቅርህን ሰው አንገት ማስደፋት ነው ለአንተ ትክክል? እስቲ እንኳን አንድ ቀን እንኳን በስትክክል እኔ ልታገኘኝ አልቻልክም አይደል እንዴ? ፍቃድ ኖሮ ደስተኛ ሆነክ እኔ ላንቺ ብዙ ነገር አሳልፈናል ብለክ አንድ ቀን እንኳን ልታገኘኝ ፍቃደኛ ነበርክ? ምን አጥፍቼብህ ምን በድዬ ምን ጎድቼክ ነው ይሄን ያህል? እኔ ላንተ መጥፎ ሴት ሆኜ ነው ያ ሁሉ ዲስሪስፔክት ለኔ ይገባል? አንተን ባከበርኩት ዝቅ ያለ ነገር ይገባኛል? አሁንም ቢሆን እነሱ መተው እንደፈለጉ ሊያወሩ የሚችሉት ባንተ ጉዳይ ነው እንጂ እኔ የትም አውቁኝ አይደለም። ማንም ሰው እንደዚህ አይናገረኝም። ገባህ አይደለ? ባንተ ምክንያት ነው እንደዚህ ቢሆንኩ ያለው። ስለዚህ እኔ አሁንም አንተን ኤክስትራ ማውራት አይጠበቅብኝም። አንተ ልብህና ቃላቶች አንድ አይነት አይደሉም። ተግባርህ አንድ አይነት አይደለም። ገባ? ይሄንን ነገር አንተ መንቃትም ማየትም አልቻልክም። ሁሌ ራስን እያታለልክ ሁሌ ራስን እየሸወድክ ነው የምትኖረው። ገባ አይደለ? እኔም በሆን በዚህ ልክ ተስፋ ሳልቆርጥ እንደዚህ መሆነው በጣም ብዙ ያሳለፍኩበት ነገር ስላለ ነው። እኔ ከኔ በላይ ላንተ ማንም መስዋዕት የከፈለልህ ሰው የለም። ገባ አይደለ? ማየትና መረዳት ስለማትችል ነው። እኔ በህይወቴ ብዙ የተውኩልህ በጣም ብዙ የሆንኩልህ ብዙ ነገሮችን ትንቼ ላንተ መስዋዕት የከፈልኩኝ ሴት ነኝ። ባንተ ምክንያት መተው አፋቸው የሚከፍቱ ሴቶች እንኳን ፊት ለፊት እንደ ወንድ ልጅ አንተ ወንድ ሆነ እኔ እንደ ወንድ ልጅ እየተጋፈጥኩኝ ቤቴን ላስከብር ያልኩኝ ሴት ነኝ። አንተ ግን ይሄ አይገባህም፣ አትረዳምም። እዚህ በኋላ ሁለታችሁ እንዳትደውልኝ። አንተም ብትወድ ደግሞ ሰው ሲወድ ሰው ሲያከብር ሰው ሲያፈቅር ይግባክ እንጂ አሁን ፍቅር ስለከዳችና ነገሮች ስለተበላሹ እኔ ጋር የምትመጣበት ምንም ምክንያትም የለም። ያንተ ለመርዳት አሁን ሬዲ አይደለም። ሳከብር ስወድ ሳፈቅርክ ምላሽክ እንደዚህ መሆን አልነበረበትም። ጨርሻለሁ እኮ ነሽ። አንዴ ላውራሽ ጨርሻለሁ። ልቀቀኝ አባባ ሄርሜላ። ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ሰላም ባያችሁ ፍቅርዬ። ሰላም የኛ ውድና ምርጥ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኛ በጣም ደህና ነን። ያው ሰሞኑ እኛ ባደረግነው ነገር በጣም የተደመማችሁም በዛው ልክ ደግሞ የተናደዳችሁም የተደነቃችሁብንም በአስተሳሰባችን በጭንቅላታችን እናመሰግናለን። ለሁሉም አስተሳሰብ ኮሜንትም እንቀበላለን። አሁንም ከዚህም በፊት አሁንም እንቀበላለን። ግን ደግሞ እስካሁን ያደረግነው ነገር ባይዘዌይ ሁሉም ሰው ትክክል የሚለውን ነገር ነው እያደረገ ያለውና ሁላችንም ትክክል የሚለውን ነገር ነው። አላቅም ነገሩ ደግሞ በእኛ ላይ ገነነ ማለት አመት ሙሉ ሲደረግ የነበረ ነገርና ሳምንት እኛ ያደረግነውን ነገር ነው ያወዳደራችሁት ያነጻጸራችሁት ማይነጻጸር ነገር ነው። ሁለተኛ ነገር ደግሞ ምክንያቶቹ ሪዝኖቹ እኛ ያደረግንበት ለጥሩ ነገር ነው። አንድ አመት ሙሉ ደግሞ ለማይሆን ነገር ነው ያሁሉ ነገር ሲደረግ የነበረውና አይ ቲንክ ከናንተ ማስተያየት ነው መጥፎ ኮሜንት የምትሰጡት ብዬ ስለማስብ ለናንተም እንደ አብርሃም የማንቂያ ደውል መደወል አለብን መሰለኝ። አላቅም ብቻ ዛሬ እኔና ሩታ የመጣ ነው። እስቲ ሩታ አንቻው ተናገሪ። እንግዲህ ዛሬ እኔና ፍቅር የመጣንበት ምክንያት ያው እንቅጭ ነው የምነግራችሁ። ወደዚህም ወደዛም የምንልበት ምንም አይነት ምክንያት አይኖርም። ዛሬ ሄርሜላን ጠርተናታል። እንግዲህ ሄርሜላን ጠርተናት ያለውን ነገር ሞራል ካላት እናሳያታለን። አብርሃም የሚያወራንን ነገር ያወራትን ነገር ለሷ የተናገረው ምናምን ከዚህ በፊት እሷ ቀርበው የተናገረውን ነገር መስማቱ አቅሙ ሞራሉን ካላት እናሳያታለን። እንዲሁም ደግሞ ከህይወታችን እንድትወጣ ለአንዴና ለመጨረሻ ጊዜ ከኔና ከአብርሃም ህይወት እንድትወጣ የኛን ህይወት መቀጠል እንደምንፈልግ እንዴት ነው እሱ አይ ቲንክ ይሉንታም ይዞት ይሁን ውለታም ይዞት ይሁን አላቅም ከሷ ጋር መሆኑን ባይፈልገውም ግን ደግሞ ነገሮችን እንዴት ነው መቁረጥ አቅቶታል እና ይሄን ነገር ደግሞ በእርግጠኝነት እሷ ብታየው አብረው መቀጠል እንደማትፈልግ 100% እርግጠኞች ነንና ስለዚህ በነገራችሁ ላይ እናንተም አልገባችሁም እንጂ እሷንም የሚጠቅም ነገር ነው እያደረገን ያለ ነው። አልጎዳናትም፣ ጠቀምናት እንጂ አልተረዳችሁትም። እናንተም ማለት ነገሮችን ወደዚህና ወደዛ አድርጋችሁ መረዳትም ማየትም አይነት ፍላጎቱ ወይም ደግሞ አቅሙ ካላችሁ ለማየት ሞክሩ። ዝም ብላችሁ ከመናገራችሁ በፊት ማለት ነውና ዝም ብላችሁ እንደዚህ ለፈረስ በአንድ ሳይድ ብቻ አትመልከቱ። እሺ? እና ይሄንን ነገር በደንብ የማየት አቅሙ ካላችሁ እዩ። ለሷም ጭምር ነው የጠቀምናት እንጂ አልጎዳናትም። ገባችሁ አይደለ? እሷ ባደረገችው እሷ በሰራችው ነገር እሷ በፈጠረችው ነገር በሷ ልክ ምንም ያደረግነው ነገር የለም። እሷም ፍቅርም እንዳለችው ከሰማችሁ የሳምንትንና የአመትን ነገር ለማመዛዘን ወይም ደግሞ እንዴት ነው ባላንስ ለማድረግ አትሞክሩ። ጭራሽ አይመጣውም።
አይመጣውም። ገባችሁ? ይሄ ነገር ደግሞ በእኔ ቢደርስስ የሚለውን ነገር ማየት አለባችሁ። እኔ ሆኜ ነው እና ፈጣሪም ስለረዳኝ ነው ይሄን ነገር ተቋቁሜ ለዚህ የደረስኩት እንጂ እንደነሱ ስራማ እኔ እዚህ ጋር መቆም የምችል አይነት ሴት አይደለሁም አልነበርኩም። ግን ደግሞ ፈጣሪ የተመሰገነ ይሁን ላያች ላይ ሰጥም አይደለም የሚባለው። ስለዚህ ነገሮችን በደንብ ተቋቁሜ ለዛሬ ላይ መብቃት ችያለሁኝ። እንግዲህ ፍቅርም ያለው ነገር በደንብ ስለምትረዳኝና ስለተረዳችን ጭምር በሐሳቤ ተስማምታ እኔን ለማገዝ መታለሽ ማለት ነው። ትላንትናም አብርሃም ሲያወራ የነበረው ቀድመሽ እኔን ነው የምታውቂው እንጂ እንዴት እሷን ታግዣለሽ አለ። ይሄ ምንድነው የሚያሳየው መሰላችሁ? የሷን ከሱ በእድሜ በጣም ታንሳለች፣ ግን ደግሞ የአእምሮዋን ብስለት ነው የሚያሳየው። ነገሮችን ማገናዘብ መቻሏን፣ ነገሮችን እንዴት አድርጋ መረዳት መቻሏን ነው የሚያሳየውና አንድን ሰው ስላወቃችሁት በማወቃችሁ ብቻ ለዛ ሰው መወገን አለባችሁ ብዬ አላምንምም አላስብም። እና ደግሞ የተናገረው ነገር ማለት ነው እኔ ነኝ ሁሉንም ወደ ሚዲያ መጣሁት፣ ግን ሁሉም ተገለበጠብኝ። ማንንም አልተገለበጠበትም። ባይዘው ራሱ ጸባዩ ነው እንዲገለባበጥ የሚያደርገው። ወይነሽ ጸባዩ ነው አንደኛ ነገር እንደዛ ያደረገው። ሲቀጥል ደግሞ ወደ ሚዲያ መምጣት ማንኛውም ሰው ይመጣል። ሜቢ የኛ አጋጣሚዎች ሆኑ እንጂ አሁን ላይ ሁሉም የሚዲያ ሰው ነው። ሚዲያ ላይ ነው ሁሉም ሰው ስራም የሚሰራው፣ በሚዲያ ነው ሁሉም ነገር እየተደረገ ያለው። ሰው እኛ መንገዳችን ተገጣጥሞ ነው እንጂ መምጣት የምንችልበት ኦፖርቹኒቲዎች ብዙ ነበሩ። ሶ ይሄንንም ነገር ለማለት እንፈልጋለን እና ማንንም አልከዳህም። የራስ አስተሳሰብ ነው ይከዳክ ይመስለኛል። በትክክል መወሰን ስላልቻለ ብቻ እኛ ለማሳየት ሞክረናል። ማለት ሰው እኮ እንዴት ይሄ ነው መንገድ፣ ይሄ ነው ጸደይ እየተባለ አይ በቃ እናንተ ጨካኝ ናችሁ አልፈልግም ብሎ እንዴት ይኬዳል? አይሆንም እኮ ማርያምን። እና ዛሬ ዋና ሀሳባችን ውጪ ከህይወታቸው ጭንቃል ነው ምን እናገረው። ያ እንዴት ነው? ሰላም ይርምይ ዲነሽ ደህና ነሽ? እግዚአብሔር ይመስገን። ዲነሽ እግዚአብሔር ይመስገን አለን ደህና ነን። ምን ነበር እንዴ በስተከለ ልክ መታሽ ምን ነበር እኮ አይባልም ማለት ምንሽ ይቅርታ ሌላ የሚያስወራ ነገር አለ ፍቅር? አይ ምንም ቢሆን እኮ በቃ ኢትስ ኦኬ ታዩ እግዚአብሔር ሰላም ኖርማል ነው። ወደ ገደለው ኖርማል ነው። ኢትስ ኦኬ ችግር የለውም። ወደ ገደለው እንገባለን። ምን መሰለሽ ሄርሜላ ዛሬ የጠራንሽ አንድ ግል ልነግርሽ ነው። ከዚህ በኋላ እንዴት ነው መሰለሽ አብርሃም የሱ ፍላጎት እንዳልሆነ በደንብ ተረተናል። አንቺ ከሱ ጋር እንድትቀጥይ እንደማይፈልግ በደንብ ተረተናልም አይተናልም። አንቺ ነገር ተሻል ብዬ አስባለሁ። በትክክል ማለት ይሄ ነገር ለአብርሃም እኛ አስበን አደረግነው እንጂ አይ ቲንክ አንቺም የታየሽ ነገር ይኖራል ብዬ አስባለሁ። ምክንያቱም እኔና ሩታ በመናደርገው ነገር አብርሽ አንዳችን ወደዛ አንዳችን ለምን ዞሮ አንቺ ጋር ይመጣል? አንቺ ባጣቆዩኝ ነሽ ወይ ማለት ይሄ የእውነት ፍቅር አይደለም። የእውነት ፍቅር ቢሆን እኔ ሳናግረው ሩታም የሆነ ነገር ስታደርገው ወደ አንቺ አይሮጥም። በቃ አንቺ ማባባያው ነሽ ወይ ይሄ እንዴት ነው ሲከፋው ምናምን እሱ ጋር መጽናኛው እና ይሄን ነገርም አይተን ተረድተን ለአንዲና ለመጨረሻ ጊዜ ከአብርሃምና ከሩታ ህይወት እንድትወጪ እንድትወጪ ነው ለመንገር ነው የጠራንሽ። ሲቀጥል ደግሞ ሄርሜላ ሞራሉ ካለሽ ወይም ደግሞ ፍላጎቱ ካለሽ አብርሃም ከፍቅር ጋር ያወራውን ነገር ልናሳይሽ እንችላለን፣ ፈቃደኛ ከሆንሽ ማለት ነው። ምንድነው እያለ የነበረው እንዴት ነው ካንቺ ጋራ ውለታና የሆነ ነገር ይዞት እንዳለ ምናምን። ሲቀጥል ደግሞ እንዴት ነው በውለታ የሚኖር ፍቅር አለ ብዬ አላስብም። ነገሮችን ከኔ መራቅ እንዳልቻለ ብዙ ነገሮች ተፈጥረው እንኳን ከኔ መራቅ እንዳልቻለ፣ ሲቀጥል ብዙ ነገሮችን እንኳን ሲያደርግ የኔን ስም ነው ቀድሞ የሚያነሳው። እንዴት ነው በልብ የሌለ ነገር በአፍ ቶሎ አይመጣም አይጠራም አይደለ? ስለዚህ ልቡ እና ሀሳቡን ተረተሽ ፍላጎቱን ተረተሽ ከህይወቱ ብትወጪ በእርግጠኝነት የኛ ህይወት የማይስተካከልበት ምንም አይነት ምክንያት አይኖርም። ገባሽ? እኛ አሁን ከድሮም ጀምሮ በሰላምና በፍቅር እየኖርን ትዳራችን ተባርኮ በልጅ ተባርኮ ገና ሰላም ሆነን እንዴት ነው ደስተኛ በምንሆንበት ሰዓት ነው አንቺ ወደኛ ህይወት የመጣሽው። ሶ ያንንም ነገር አስተውለሽ ፈጣሪ የባረከውን ትዳር አንቺ መተሽ ለመበጥበጥ ለመረበሽ ፈጣሪ ደስተኛ እንደሆነበት ራሱ የምታውቂው ገና ሰርጋችን እንደሰረግነው ልጅ እግዚአብሔር የሰጠን ደስ ከሚለው ነገር ሶ ያንን ነገር መረበሹ ቢበቃሽ። ገባሽ? ትናንትናም ብዙ ነገር ለማለት ሞክረሻል ሄርሜላ፣ እኔም በጣም ብዙ ነገር ለመናገር ሞክረሻል። ግን ምንም ስላልመሰለኝ ያሳለፍኩት ነገር ካንቺ ንግግር ስለሚበልጥ በጣም ብዙ ነገር ልትናገሪ ሞክረሽ ነበረ። ግን ያንቺ ንግግር ሳይሆን ያሳለፍኩት ነገር ስለሆነ እንትን ያለኝ ምንም አልመሰለኝም። ንግግርሽ ከቆምም አልቆጠርኩትም። ገባሽ አይደለ? ስለዚህ
አንቺ እውነት የፈጣሪ ነገር እንደው መንፈሳዊነቱና ትላንትናም እየገባሽ ነበረ በእንደዚህ አይነት ነገር የምታስቢ ከሆነ ትዳር ውስጥ መግባት ይሄ ከመንፈሳዊነት ጋር ምንም የሚያገናኘው ነገር የለም የሰይጣን ስራ ነው ይሄንን ነገር ትተሽ ላይክ ትላንትና ተገናኝተን ካወራ ነው የተሻለ ሀሳብ እየነገርሽኝ አይደለም ሩታ በደንብ የተሻለ ሀሳብ ነው እየነገርኩሽ ያለሁት ሜን ፖይንቱማ ከኛ ህይወት ውጪ ይልን ነው በቃ አብርሃም ፍላጎቱ ሲጀመርኩ እናንተ ያበላሽሹ እኮ አንቺ ነሽ ማመን አትፈልጊም እንጂ ያበላሽሹ አንቺ ነሽ ኖ እኮ አውርቼ ስጨርስ ነው ላዳምጥሽ የምችለው ያቃተሽን ትዳር ሄርሜላ ላይ ጣትሽን አትቀስሪ በፍጹም ምንም አላቃተኝም ነገሮችን በመታደርጊው ነገር ነው ትዳርሽን እዚህ ጋር ላቋርጥ ከዛ ባለፈ እያወራው ነው አንዴ ጨርስና ችግር የለውም እኔ እናንተን ለማዳመጥ ሬዲ ነኝ ከዛ ባለፈ እኔ አብርሃም ህይወት ውስጥ ለማስገባት ወይም ደግሞ የሆነ ነገር እየሞከራችሁ ያላችሁትም እናንተ ናችሁ ለማስገባት እኔ ጋር ለምኮ መምጣት የሚጠበቅብሽ ሩታ ለማስገባት ይኸውልሽ የራሴ በግድ እኮ እያወራሽ ያለሽው ሰው እኮ አንቺ ነሽ ውሳኔን የወሰንኩ ሰው ነኝ ገባሽ አይደለ አንቺ ነሽ አመቱ ሙሉ አብርሃም እየለመንሽ እየኖርሽ ያለሽው ገባሽ አቋም ላይ ሆነሽ አንቺ የአብርሃምን ልብ በስትክክል ብትረጂ ነው እንጂ የሚሻለው ፍቅር ጋር ሄደ አንቺን አይፈልግሽም ከምትይ ራስሽን ነገሮችን አንዴ ቆይ እኔ ልመልስላት እኔንስ ይፈልገኛል ወይ ሩታ ጋር ሲሄድ አሁን ወደ ፍቅር ጋር ሲሄድ ለኔት ቦታ አለው ወይ እኮ እኮ ቴክስት ላሳይሻለች ሩታ ነው ያለው አንድ ጊዜ ሄርሜላ አላለም ሁለተኛ ነገር ደግሞ አንቺ መምራት ያቃተሽ ትዳር ላልሻት ማለት ነው ከዛ ባለፈ ፍቅርም ብትሆኚ ምን አይነት አስመሳይ ሰው ነሽ ማለት ሲጀመር እንደዚህ አይነት ህይወት ውስጥ ባትገቢ ደስተኛ የነበርሽን ህይወት ብትቀጢ ያው በቃ ከዛ ጋር ከምንም ማን ደስተኛ ነው ህይወት ይባይዘው ወይ ነው እንጂ የሚሻልሽ እንደዚህ አይነት የተጨማለቀ ህይወት ውስጥ ባትገቢ አሁን ገና አሁን የመጣሽ ሰው ነሽ ገባሽ ያ ማለት እንዴት ነው ከአብርሃም ጋር ያለሽ ነገር ጨርሰሽ ራስሽን ህይወት የጀመርሽ ሰው ነሽ እንደዚህ አይነት ነገር ውስጥ ባትገቢ አንዳንድ ጊዜ ከአህያ የዋለች ጊደር ፈስ ለምዳ መጣች ይባላልና ሁሎሽን ብታስተካኪ ገባሽ የሌለሽን ማንነት አይምጣኒ ሚዲያ ላይ ይሻለው ጥሩ ልጅ ነሽ ግን ደግሞ እንደዚህ አይነት ባህሪ ባይኖርሽ በከነን የሚባል አባባል አለ ምክሩን ቆየት አድርጊኝና ልንገርሽ እኔ አሁን አይደለም የመጣሁት ድሮም ነበርኩኝ አሁንም ከሩታ ጋር ነኝ በፊትም ከሩታ ጋር ነኝ ገባሽ አይደለ እና ይሄ ፍቅር ጠርተሽ ነበር እንዴ ሶስት ምን ደሞ እንትን ልትሏት ልጅቷ ምን ደሞ እየመከራችኋት ነው ምን ደሞ እየመከራችኋት ነው ለማንኛውም ማለት ነው ስሙኛ እናንተ ለመመከርኩ ብቁ አይደላችሁ የሚሰማ ሰው እኮ ነው የሚመከረው ፍቅር ከዚህ በኋላ ሄርሜላ መጥራት አይተበቅባችሁም ሲጀመር እናንተ ባለጌ ወራዳ ሰዎች ናችሁ ገባሽ አንተም አልተባልከም አስመሳይ ናችሁ አንተም አልተባልከም ከዚህ በኋላ እንዳጠሯት ሲቀጥል ደግሞ ሲጠሩሽ እንዳትይላችሁ ሌላ ወራሽ የምትፈልገው ነገር አለ ይቅርታ ነገር የለም በመጀመሪያ ቆይ ይቅርታ አፍህን ከፍተህ ልትሄድብን አንፈቅድም አፍህን መክፈት ሳይሆን አንተ ከዚህ በፊት እኛ እንዳንተ ማውራት የከበደን አንተ አሁን እዚች ጋር መተህ ለሷ የምትወግነው የሆነ እንዳይደብራት ምናምን ብለህ ነው ያወራው ነገር እንዳናሳያት ፈርተህ ያወራነውን አንተ ያወራውን እንዳናሳያት ፈርተህ ነው ለሷ አስበህ ነው ወይስ ለአንተ ያለ ካስተሳሰብ እንዳይቀየርብክ ነው አዳምጥ በመጀመሪያ እንዳትመጣ ሲጠሩሽ እንዳትሄጂ ምናምን የምትላት ከነሱ ጋር ያለኝ ነገር መጨረስ ማንነትን እንዳታቅፈርተህ ነው እያወራን ነው አይደለ ምንድነው መተን ቦከርዩ የምትለው ልክ አብርሃም እነሱ ስልክ ላይ ምንም ሲጀመሩታ አብርሃም ከፍቅር ጋር ምንም መታሳየኝም ነገር የለም ኦሬዲ ባይኔ ያየሁት ነው ሁሉንም ነገር ይሄን ያህል እኔ ተስፋ ለማስቆረጥ ይሄን ያህል ሜዳ አይጠበቅብሽም እኔ ራሴን ውሳኔ ወሰንኩ ሰው ነኝ ገባህ አይደለ እነሱ ባሳበጽኝ ባቋምሽ አንዴ እንዳትበላውኝ ተቀባቲ ደስ ይለኛል እያወራሁ ነው ያለው ለሩታ ሶ ከቻልሽ አዳምጪኝ ካልቻልሽ ዝም በይ አንዴ ይኸውልህ አሁን ፍቅርና አብርሃም የተላላኩትን ቴክስት አሳይሻለሁ ድፍረት ካለህ ምናምን ከዚህ በላይ አብርሃም ከፍቅር ጋር ሆኖ በአካል ካሳየኝ በላይ ምንም የሚፈጠር ነገር የለም ገባሽ አይደለ ሶ እኔ የራሴን ውሳኔ ወሰንኩ ሰው ነኝ እኔ ጋር እየተከተልሽ ከአብርሃም ህይወት ውጪ ከአብርሃም ህይወት ውጪ ከምትይ አንቺ ራስሽ አቋም ኖሮሽ የራስሽን ህይወት መኖር ትችያለሽ እኮ የራስሽ እኔ የመጣሁት ሄርሜላ እዚህ ጋር መጥተሽ ከነሱ ጋር ማውራት አይጠበቅብሽም እኔ እንደ ድንገት በዚህ መንገድ ሳልፍ ነው ከርቀት ያዩዋችሁ ማንንም ጠርሶኝ አይደለም እዚህ መጣሁ ስለዚህ አንቺን ግን እፈልግሻለሁ ላወራሽ ስለምፈልግ እነሱን ታያቸውና አብርሃም የምታወራኝ ነገር የለም ማን ያዳምጠኝ አንተ በአንተ ምክንያት ነው እነሱ የፈለጉትን ቃላቶች እንዲናገሩኝ የምታደርገው በነገር ላይ በአንተ ምክንያት ነው ከነሱ ጋር እንኳን እየተገናኘው ያለው አይደል እንዴ አብርሃም ከዚህ በፊት በጣም ላወራ እየሞከርኩ ነበር ዛሬ ምን ተገኘ ነው ልታወራኝ የምትፈልገው እኮ አንዴ ላወራ ስለምፈልግ ነው በቃ ከነሱ እንደ ውሻ ሂጂ ከዚህ ብለክ ያባረርከኝን ሰው በምን አይነት መስመር ነው ልታወራኝ የፈለከው ስለምን ነው ልታወራኝ የፈለከው ስላለ ነው ሄርሜላ ስቀጥል እነሱ ጋር መቆምሽ በራሱ አምሮሽን ያስተውሻል ገባሽ እነሱ ሲጀመር ክፉዎች ናቸው እባብ ናቸው ስለማታውቂያቸው ይኸውልህ ችግር የለውም እኔ አሁን ስለነሱ ሳይሆን እያወራሁ ያለሁት አብርሃም ስለራስህ ነው እኔ የምታወራኝ ምንም ነገር የለም የምታወራኝ ነገር ምን አለ እኔ በጣም ብዙ ጊዜ ላወራ እየሞከርኩ ነበር አይደል እንዴ
አዳምጠኝ። ብዙ ነገሮችን እኮ አዳምጠኝ። እኔ አንተን ለመረዳትና ስቲል ከፍቅር ጋር እኮ እንደዛ አክት ስታረግብኝ እኮ ምንም ባላጠፋው ጥፋት እኮ ብዙ ነገር ለመፍጠር የሞከርክ ሰው ነህ። ዛሬ ምን ተገኝቶ ነው ለማግኘት የምትሞክረው? ዛሬ ምን ተገኝቶ ነው ልታወራኝ የምትሞክረው? አብርሃም ከነሱ ጋር እነሱም ቢሆን የፈለጉትን ቃል የሚናገሩኝ በአንተ ምክንያት ነው። የትም አያውቁኝም። ፍቅርም የትም አታውቀኝም። ሩታም የትም አታውቀኝም እኮ አብርሃም። ስለዚህ ከአንተ ጋር ምንም ያገናኘኝ ነገር የለም። ሲጀመር ጨርሻለሁ። ጋር ከምትቆሚ ነው እኔ ላውራ ጨርሻለሁ። ከዛ ባለፈ ደግሞ ነገሮችን ቆም ብለህ አስብ። የሚወስንህን የሚያከብርህን የሚመጥንህን ሰው እስቲ በስትክክል ለመምረጥና ህይወትን ለመኖር ሞክር እስቲ አብርሃም። እስቲ ለምንድን ነው ሞኝ የምትሆነው? ለምንድን ነው እንደ ወንድ ልጅ አቋም ኖርክ የራስን ህይወት መምራት ማትችለው? ለምን ክፉ ደጉን ሰው እንኳን መለየት ለምን ይከብድሃል? አንተ የሚወድህን ሰው የሚያፈቅርህን ሰው አንገት ማስደፋት ነው ለአንተ ትክክል? እስቲል እንኳን አንድ ቀን እንኳን በስትክክል እኔ ልታገኘኝ አልቻልክም አይደል እንዴ? ፍቃድ ኖሮ ደስተኛ ሆነክ እኔ ላንቺ ብዙ ነገር አሳልፈናል ብለክ አንድ ቀን እንኳን ልታገኘኝ ፍቃደኛ ነበርክ? ምን አጥፍቼብህ ምን በድዬ ምን ጎድቼክ ነው ይሄን ያህል እኔ ላንተ መጥፎ ሴት ሆኜ ነው ያ ሁሉ ዲስሪስፔክት ለኔ ይገባል? እኔ አንተን ባከበርኩት ዝቅ ያለ ነገር ይገባኛል? አሁንም ቢሆን እነሱ መተው እንደፈለጉ ሊያወሩ የሚችሉት በአንተ ጉዳይ ነው እንጂ እኔ የትም አውቁኝ አይደለም። ማንም ሰው እንደዚህ አይናገረኝም። ገባህ አይደለ? በአንተ ምክንያት ነው እንደዚህ ቢሆንኩ ያለው። ስለዚህ እኔ አሁንም አንተን ኤክስትራ ማውራት አይጠበቅብኝም እኮ ሄርሜላ። አሁን እነሱ ከምታወሪ ለኔ እንደሚያስብ ሰው አትሁን። ሲቀጥል ደግሞ እሷን መጥራት ለምን አስፈለገው? በቃ መስራት የፈለጋችሁትን ነገር ተፈጠረ። ኖ ፍቅር ልንገርህ፣ እሷ መጥራት ያስፈልገው መስማት ያለባትን ነገር መስማት ስላለባት። ምንድነው የምትሰማው? አንተ የምታወራውን ነገር አንተ የምታደርገውን ነገር አንተ ባጣ ቆይሽ እያደረካት ነው በነገር ላይ አልገባህም እንጂ እና እሷን አሁን በዚህ ልክ ለማጣለል ለማራራቅ የሁሉ ሜራ ይተበቃ ነው ተግባር ነው እንደዚህ እያደረገ ያለው። ገባ አይደለ? አንተ ልብህና ቃላቶች አንድ አይነት አይደሉም። ተግባር አንድ አይነት አይደለም። ገባ? ይሄንን ነገር አንተ መንቃትም ማየትም አልቻልክም። ሁሌ ራስን እያታለልክ ሁሌ ራስን እየሸወድክ ነው የምትኖረው። ገባ አይደለ? እኔም በሆን በዚህ ልክ ተስፋ ሳልቆርጥ እንደዚህ መሆነው በጣም ብዙ ያሳለፍኩበት ነገር ስላለ ነው። እኔ ከኔ በላይ ላንተ ማንም መስዋዕት የከፈለልህ ሰው የለም። ገባ አይደለ? ማየትና መረዳት ስለማትችል ነው። እኔ በህይወቴ ብዙ የተውኩልህ በጣም ብዙ የሆንኩልህ ብዙ ነገሮችን ትንቼ ላንተ መስዋዕት የከፈልኩኝ ሴት ነኝ። በአንተ ምክንያት መተው አፋቸው የሚከፍቱ ሴቶች እንኳን ፊት ለፊት እንደ ወንድ ልጅ አንተ ወንድ ሆነ እኔ እንደ ወንድ ልጅ እየተጋፈጥኩኝ ቤቴን ላስከብር ያልኩኝ ሴት ነኝ። አንተ ግን ይሄ አይገባህም፣ አትረዳምም። አይ ቲንክ ይሄ ክብር የሚገባ አይነት ሰው አይደለም መሰለኝ። ዛሬ ላይ እሷን መጥራቱ ለምን አስፈለገ? ይሄን ነገር ማወቅ አለባት። ምኑን ተወቀው? ማወቅ ስላለባት 100% እርግጠኛ ነኝ እሷ ከኛ ህይወት ብትወጣ የኛ ነገር እንደሚስተካከል ልብህን ስለማውቀው ያወራሁን ነገር በሙሉ እርግጠኛ ስለሆንኩኝ ነው እሷን ከኛ ህይወት ለማስወጣት የፈለኩት። ገባ? አሁንም ቢሆን ወደፊትም ቢሆን የማደርገው ነገር ነው። በህይወቴ መስዋዕት የከፈልኩለትን ነገር እስከ መጨረሻው ድረስ እጅጋፈጣለሁ፣ አስተካክለዋለሁ። ይሄንን ደግሞ እንድታምን ፈልጋለሁ። ገባ? እሺ፣ ለዚህ ጉዳይ ነው የጠራችው? አዎ፣ ለዚህ ጉዳይ ነው የጠራናት። ካንተ ጋር የሚሄደው ነገር የለም አብርሃም። ያው ካንተ ጋር ህይወቴን ማስተካከል ፈልጋለሁ። የሆነ ነገር እያለች ነው። ለሷ መልሳለህ አብርሃም? መልሳለህ? ጥሩ ጥያቄ። ኮንፊደንስ ካለ ያወራውን ነገር እንድትሰማ ፍቀድላት። ባይሆን እሺ፣ ይኸውልህ እኔ በጣም ግራ እያጋባኝ ነው ያለው። ማለት በጣም ብዙ ጊዜ ላውራ እየሞከርኩ ነበር እስከዚህችን ቀን ድረስ። ትላንትና በፍቅር ስለተከዳ ትላንትና አምናሃት ፍቅር ስለከዳች አይደለም። ገባህ አይደለ? እስቲ ቆም ብለህ ብታስብ እስቲል ነው እኔን አንገቴን ለማስደፋት ያልሞከረ ሰው፣ እስቲል ነው የኔን ከፍታ የሚፈልግ ሰው፣ እስቲል ነው የሆነ ለኔ ክፋት የማያስብ ሰው፣ የሆነ ነገሮችን በብልሃት ሊያስተምረኝ የሚሞክር ሰው ማን ነው ብለህ ቆም ብለህ ለማሰብ ሞክር። እሺ ፍቅር የሚገባ ኖ አብርሃም፣ እኔ በጣም ብዙ ጊዜ አንተን ላውራ ሞክሬያለሁ እኮ። ዛሬ ምን ተገኝቶ ነው? ስለምን ጉዳይ ነው የምታወራኝ? ይጀመር ነገር እነሱ ጋር መቆም የለብሽም እያልኩሽ እኮ ነው። እኔ ግን ደውለት ለመናገር ማን ጠራክ? ይኸውልህ ችግር የለውም። መስማት ያለበትን ነገር በደንብ ሰምቶ ይሄድ። አንተ እውነት አንተን ለማክበርም ሆነ ችግር የለውም። መስማት ያለበትን አይደለ ለመስማት ፈልጎ የመጣው እንነግረዋለን በደንብ። አንተ የምር የሚያከብርህንም የሚያፈቅርህንም እውነት የሚረዳህንም ሰው ማየት ከቻልክ አይንን በደንብ ግለጠው። ማለት አሁንም ቢሆን ልብህ ነው እንጂ ማነው አንደበት ነው እንጂ ልብህ ምን አይነት እንደሆነ በግልጽኛም ተረድተናል። ይሄን ነገር በጣም እርግጠኛ ለመሆን ነበር እሷንም የጠራኋት። በጣም እርግጠኛ እንደሆነ አድርጋኛለች። በድፍረት እንዲማወራው እሷ ያደረገችውን ነገር አይቼ አንተ ያንተን ልብ ማንበብ ማወቅ ማየት ስለቻልኩ ነው። ገባ አይደለ? እንደማፈቅርሽ ነው እንዴ አክት የምታደርጊው? እኔ እንደምወድሽ ነው እንዴ አክት የምታደርጊው? እንዴ ለምንድን ነው ነገሩ በትዕቢት የምታስቢው? ኔቨር ባይሆን ለምንድን ነው በትዕቢት የምታስቢው? ባይሆንም ማኖሩ በጣም ብዙ ነገር ለምንድን ነው የምታስቢው? ብዙ ነገር ለማድረግ ሞክሬ ከህይወት ያራክሰው ነው። ተሰሚኛለሽ? አንዴ አዳምጪ። እስቲ ነው ቆመህ እያናገርከኝ ያለክ ሰው ነው። ኔቨር ከህይወቴ እስካሁን አልወጣህም እኮ። አንድ ጊዜ አዳምጪኝ። ተሰሚኛለሽ? በትዕቢት የፈረሰ ቤት እንጂ የተሰራ ቤት እስከ ዛሬ ድረስ የለም። በትዕቢት ምናምን አይደለም። ምናልባት እኔ ዛሬ ላይ ከሷ ላይ አይተሽ ወደ አንቺ እንደመጣ አንተ የምታደርገው ነገር አክሰፕት አላደርግም ስላልኩህ ነው። አንተ ቢያልከው ገባ መደማመጥ እንኳን ማይችሉ ሰዎች ናቸው። አዳምጠኝ። እኔ አሁን ያንተ ነገር ምን እንደሆነ ታውቃለህ? በአንድ ጊዜ አዳምጪ ሰውን
አንዴ ቆይ በትቢት የፈረሰ ቤት ነው እንጂ የተስተካከለ ቤት የለም። እሷ ትቢት ማይስ ተራችብክ። በጣም ታገስኩ እኮ ምን አደረገች? ትቢት የሚባለው ተንኮል ሲሆን ነው። ይሄ ለጥሩ ነገር የተደረገ ነገር ነው። እሺ አዎ ለጥሩ ነገር ያደረግሽ ፍቅር ስነ ስርዓትሽ ነው። እሺ ኧረ እባክህ ማን እንደያዘው አንተ እንደያዘው ለማንኛውም ይኸውላችሁ ነው እናንተን ክርክር የምሰማበት ምንም ጊዜ የለኝም። ጀመርኩ አዳምጥሽም አይደለም እና አሁን ጠርተውኛል። በስትክክል መንገር እንፈልጋለሁ። ሩታም ሆነ ፍቅር ህይወታችሁ ላይ አልደረስኩም። በተለይ ደግሞ ፍቅር ምንም የትም አታውቂኝም። በሰው ህይወት ላይ መተሽ ጥልቅ ብለሽ አልደረስኩብሽም። ሶ በሰው ህይወት መተሽ አጉል ጠቃሚ አጉል ሰውን አጉል ሐሳቢ አትሁኚ። በመጀመሪያ የራስሽን ህይወት ምሪ። ገባሽ አይደለ? ከዛ ባለፈ ደግሞ ሩታም ብትሆኚ የራስሽ ህይወት አልስተካከል ሲልሽ እኔ ጋር መተሽ እኔን ተስፋ አስቆርጠሽ የራስሽን ነገር ለመመለስ መሞከሩ ትክክል ነው ብዬ አላስብም። ከዛ ባለፈ ደግሞ እየለፋውለት ያለው ነገር እውነት ትክክል ነው ወይም ደግሞ እየለፋውበት ያለው መስመር ትክክል ነው የሚለው ነገር ቆም ብለሽ አስቢ። መጀመሪያ እስከንቺ ከዚህ በኋላ አንቺም አትደውይልኝም፣ ሁለታችሁም እንዳትደውሉልኝ። ከእናንተ ጋር መገናኘትም አልፈልግም። አብርሃምም ደግሞ ካንተ ጋር ያለው ነገር እየደወልሽ ነው እንጂ በደንብ ነው እየደወልሽ ያለሽው ፍቅር። ስለዚህ ካሁን በኋላ እንደውልልሽ በቃ ካሁን በኋላ ደውልልኝ። ጥሩ ትምህርት እየተረዳሽ ነው። አንቺም ግን ዳግመኛ ሁለት ህይወት ላይ መልሰሽ እንዳትመጪ። ይቅርታ አንቺ ህይወት ላይ አልመጣሁም ፍቅር። ሁለት ህይወት ላይ ነው ያልኩሽ። ይቅርታ ሁለት ህይወት ላይ ብመጣ አይመለከትሽም። እኔ ይመለከተኛል። ያደረሽ ማለት እሱ ጋር ደረሽ ማለት ያኔ በሆነው ነገር ላይ ምን ፈልገን ብታስገድዱ ፍቅር ሞራሉ ካለሽ ፍላጎቱን ላሳይሽ ሬዲ ነኝ። አሁን አንቺ ሞራሉ ካለሽ የእሱን ፍላጎት ላሳይሽ ሬዲ ነኝ። አንተ አንደበት ነው ማመን ያቃተው። ይኸውልህ አንተ የምታረገውን ነገር በቃ ከዚህ በላይ እኔ ከእናንተ ጋር ምንም የምቆይበትም ነገር የለም። ከዚህ በኋላ ሁለታችሁ እንዳትደውልኝ። አንተም ብትወድ ደግሞ ሰው ሲወድ ሰው ሲያከብር ሰው ሲያፈቅር ይግባክ እንጂ አሁን ፍቅር ስለከዳችና ነገሮች ስለተበላሹ እኔ ጋር የምትመጣበት ምንም ምክንያትም የለም። ያንተ ለመርዳት አሁን ሬዲ አይደለም። ሳከብር ስወድ ሳፈቅርክ ምላሽክ እንደዚህ መሆን አልነበረበትም። ጨርሻለሁ እኮ ነሽ አንዴ ላውራሽ ጨርሻለሁ። ልቀቀኝ አባባ ሄርሜላ። ኦኬ እሷንም በእናንተ መስመር ለማስገባት ነው ይሁሉ ጭንቅላት በእሷ ጭንቅላት ውስጥ ነው እየገባችሁ ነው ያለው። ያንተ ስራ እኔን መቀበል ያቃተ እንዴት እንደሆነ ታውቃለህ። ከኔ በላይ የሚያከብር ከኔ በላይ አንተን መረዳት የሚፈልግ ሰው እንደሌለ ልቦና ጠንቅቆ ያውቀዋል። በደንብ ታውቀዋለህ። ግን ደግሞ ያንተን የሴቶች ጋጋታ እኔ መቀበል ስለማልችልና ሬዲ እንዳልሆንኩኝ በእንደዚህ አይነት ውሳኔ የጸናው ሴት ስለሆንኩኝ ነው ያንን ነገር አክሰፕት ማድረግ ያቃተ። እኔ ደግሞ በስነ ስርዓትና በክብር በሰላም ትዳርን መርተ እንድትኖር ነው ያደረኩክ እንጂ አንተን የጎዳውበት አንዳች አይነት መንገድ የለም። አንተ እኔ ላይ ካደረስከው አንተ እኔን ከበደልከው በደል እኔ ያጠፋሁት ምንም ይምንት ነው ምንም አይመጣጠንም ከነ ሲጀመር ገባ አይደለ? አሁንም ቢሆን በዚህ ልክ ህይወቴን ለማስተካከል እየፈለኩኝ ያለሁት አንተ ለኔ ያለን ነገር ስለማቅ እኔም ለአንተ ያለኝ ነገር ስለምንተዋወቅ ነው ገባ? በዚህ ልክ እንኳን እኔ ከኔ ህይወት ራቅ ይሄን ነገር አድርግ እንኳን እያልኩ ያላደረከው ያንተ ልቦና ያውቀዋል። አሁን ባንደበተ ካልፈልግሽም ትላለህ ስራ ግን እኔ አንቺ ልሆን አልችልም። አንቺ አሁን ከንቱ ድካም ነው እየደከምሽ ያለሽው። ከንቱ ልፋት ነው ገባሽ? ዝም ብሎ ልፋት ነው እየለፋሽ ያለሽው። እሺ ችግር የለውም። እኔ አንድ ነገር ልንገርሽ፣ እናንተ አእምሯችሁን እንደቀየራችሁ ሁሉ የልጅቷን አእምሮ ባስቀይሩ ይሻላል። አንተ እኮ ነው ይሄን የሷ ሀቅ የወጣው አሁን ነው። ሁሉንም ነገር የወጣላት አሁን ነው ገባሽ? የእናንተ ሴራ ሲወጣ የሷ ሀቅ ወጥቶላታል። ለምን ውሸታችሁም ትቤታችሁ ሴራ አይደለም። ይሄ እኮ ሀቅ ያንተ ሀቅ ነው የወጣው። ሴራና ፍቅር ምን እንደሆነ ታውቃለህ? ኖ ይኸውልህ ያንተ ልብ ጀመር ፍቅር አንድ ነገር ልንገርሽ፣ እዚህ ጋር ነገሩን እንትን ለማለት አትሞክሪ። ሲጀመር አንቺ ጋር ራሱ ብዙ የተደበቀ ሚስጥር አለ። ለምን እሷም ጋር ዛሬ ራሱ እሷ ላይ እያስመሰልሽ ነው ያለሽው ፍቅር። ትናንትና ከኔ ጋር ምን ወደ እሷ ሄደ ደግሞ ብሎ ደጋረኩ ወደ እሷ ሄደ ሳይደጋረኩ። አሁንም ቢሆን ሄርሜላን ከኔ ህይወት አስወጥተሽ ነገ ከነገ ወዲያ ሩታን አስወጥተሽ እኔን እንደምትፈልጊኝ ጠንቅቄ አውቃለሁ። እኔ ደግሞ ያንቺ መቼም ቢሆን ልሆን አልችልም። ነገሩን መቀየስ ስትችልበት አስደናቂ ንግግር ሐሳቡን ኮንሰፕቱን ወደ አንቺ መቀየር ፈለገ። ደግሞ አሁን ለምን ከሁኔታው እንደሚሸሽ አላውቅም። እኔ ኦሬዲ ማወቅ የምፈልገውን ማየት የምፈልገውን ልቦናውን የሚያስበውን አእምሮውን ሁሉ በደንብ ማወቅ ችዬበታለሁኝ። ማድረግ የምፈልገውን ነገር ከዚህም በኋላ እያደረኩኝ ነው መቀጠለው። የኔ ህይወት እንደዚህ ተበላሽቶ ማንንም የኔ ህይወት ላይ እየፈነጨ እንዲቀጥል የምፈቅድበት አቅም የለኝም። የሚፈልገው ሰው የፈለገው ሊል ይችላል። እባብም እንዴ የእባብ አለቃ እነሱ ዘንዶች አሉ አይደል? እንደዚህ እያጓሩብን እየመጡ እኛ በጣም ብዙ ነገር ተቋቁመን ያለፈ ሰዎች እኮ ማንም ሳይጠራው እኮ ነው የመጣው። እንግዲህ የሰውን ትዳር፣ የሰውን ህይወት፣ የሰውን ትዳር፣ የሰውን ህይወት፣ የሰውን ፍቅር የሚረብሽ ሰው ይሄ ከፈጣሪ አይደለም ከሰይጣን ነው። የዘንዶ ባህሪ ነው። ስለ እባብ ምናምን ደግሞ አታውሩ እሺ። እናንተም ብትሆኑ የዘንዶ ማንነት ተላብሳችሁ አይመጣውም። በጣም ይደብራል።
ሶ ራሳችሁን ማንነታችሁን ለማወቅ ሞክሩ። ቢገባሽ ሄርሜላም ቢሆን በእርግጠኝነት ይሄን ቪዲዮ ታያለሽ። ይሄ ነገር ላንቺም ጥቅም ነው ከተረዳሽ፣ ማስተዋል ካለሽ፣ አእምሮ ካለሽ ደግሞ እንደዚህ ተጋርደሽ ነገሮችን በጭፍንና በደፈናው ብቻ አትገስግሺ፣ አትፍረጂም። አብርሃም ምን እያደረገ ነው ያለው የሚለው ነገር ቆም ብለሽ ለማየት ሞክሪ። ነገ ምናልባት በጣም በበስጭትኛል ለማፍሸቅ አንቺ ጋር ሲሮጥ ሊመጣ ይችላል። መጠቀሚያ ነኝ እንዴ የሚለው ነገርም እንዲያቀጭልብሽ ፈልጋለሁ። ገባሽ? ይሄ ነገር ደግሞ እመኚ መስተካከሉ አይቀርም። ያኔ አንቺ ከዚህ በፊትም እንዳልኩሽ ማልቀስ፣ ማንባት፣ መጎዳት ምናምን እንዲሆን ባታረጊ ጥሩ ነው። ከገባሽ ይግባሽ፣ መረዳት ከቻልሽ ተረጅ። እኔ ይሄን ነው ልል የምችለው። ፍቅር የምትይው ነገር ካለ በይ፣ መሄድ እንችላለን። ከዛ አላቅም። እሷም ባቋሙ ምጽና አይመስልም። አብርሃምም ባቋሙ የሚጸና ሰው አይደለም። እሱ ሁሉም ሀገር ያወቀው ጻይ የሞቀው ነገር ነው። እሷ ደግሞ መልሶ እንዳይመጣ ህይወቴ ላይ ትላለች። ግን እዚህ ጋር ሶስታችንም እንዳትደውሉ አይደለም ያለችው፣ ሁለታችን እንዳትደውሉ። አብርሽ ግን በደንብ አይተሂድ ምናምን ባይዘዌይ መናገር ቀላል ነው፣ ሆኖ መገኘት ነው ከባድ። እና የምትናገሪው ነገር ለመኖር ለመተግበር እንትን ላይ እግዚአብሔር ነው እሱን እንጸልይላታለን። በእውነት አዎ፣ በጸሎት ካልሆነ ስንጀምር የመፈስ ነው እንጸልይልሻለን። በእውነት ሌላ ምንም አንችልም። ቻው፣ ደህና ሁኑ። አይ